ሲባል ዘመኑ ፍቅሬ ሄደህም ገና ነው ስር ይዟል በልቤ ፍቅር የማይዘማርካ ነው አለ ስለው ልቤ ለካ ሄዷል ካንተ ጋራ አሻግሮ ሚዳው ፍቅሬ ያን ሁሉ ተራራ። ትርሲት ለምንድን ነው እንደዚህ የመለያ ዘፈን የምትዘፍኚው? አሁን ወዲን ባርባር እያለኝ በአምላኬ ላይ እመታለኝ ሁለቱም አይኖችሽ በርተው ልታይኝ ድጋሚ እንደምትመጪ እንዳፍከድ እግዚአብሔር ይከተልሽ እሱ ይከተልሽ የኔ ልጅ። አትጨነቂ ማዘር፣ በረራው ከ24 ሰዓት በላይ ሊፈጅ ይችላል እንጂ በሰላም መግባቱ አይቀርም። እንዳፍክ ያደርግልኛ ቸር ያሰማኝ የኔ መድኃኒዓለም። ምን ነገርማ ምንም አላወቁም ማለት? ኧረ በጭራሽ እነሱ እኮ የሚያውቁት ከኔ ጋር ከ10 ቀን በኋላ አብራ እንደምትሄድ ነው እኮ። ግን እዚህ ቤት ሲያጧት መጠርጠራቸው ይቀራል። ልጄ ብቻ አንድ ጊዜ እግሯ እዛ ይግባ እንጂ እየተነሱ ቢፈርጡ ምን ሊያመጡ? ዳድ ለኪሩቤ ምንም ችግር እንደማንፈጥርና በሰላም ሄዳ መታከም እንደምትችል ነግሬዋለሁ። አንዴ ሁለቱ ከዚህ ሀገር ይሉልኝ እንጂ ከዛ በኋላ ምን ማድረግ እንዳለብኝ ያውቃለሁ። ይልቅ ቤቱን ሙሉ ዶክመንት ከመሄዳቸው በፊት ወይም ደግሞ እሷ ከማሸሿ በፊት እጃችን ማስገባት አለብን። ለእሷ አታስብ፣ በእጃችን እንዳስገባ ነው ቁጠራ። አይ የኔ ልጅ እሳት እኮ ነሽ ጎበዝ። ያን ሁሉ ደባና ተንኮል ያደረግሽብኝ ልጇን ለማሳከም ስትል ነው ብዬ ተደርቼና መፍቀዴ መልካም ሳስብለኝ እውነት ነው። መልካምነቴ ካልታየሽና ካልገባሽ ግን አውሬውን ግርማ ላሳይሽ እንደምችል ወቅ በሰላም ገባሽልኝ የኔ አበባ። አንተ ምን ይሳናል? ልጄ በሰላም ገባችልኝ። ተመስገን። ኪሩቤል እንግዲህ ትርሲትን ወስዶ ካሳፈራትና እንድትበር ካደረጋት በኋላ አሁን ትንሽ ቆያይቶ ማዘርጋ ተመልሷል። አሁን መድረስ አለመድረሷን ወይዘሮ ዝናሽ እንዴት ነው ሀገር አማን ነው እንዴት ነው አክስትሽ ልጅ ደወለች ወይ እያለ ይጠይቃታል። አይ እስካሁን አልደወለችም ምን እንደተፈጠረ አላውቅም እያለች መጨነቅ ስትጀምር አይ እናቴ አትጨነቂ፣ በረራው ረዘም ያለ ሰዓት ይፈጃል፣ በዚያ ላይ ደግሞ ትራንዚት ካለውም ትንሽ ስለሚቆይ ምንም አትሆንም አታስቢ። ግን እነ ግርማና ላምሮት ትርሲት መሄዷን አላወቀም ብሎ ሲጠይቃት እነሱ ምን ያውቃሉ? እነሱ እኮ የሚያውቁት ከ10 ቀን በኋላ እንደምትሄድ ነው። ስለዚህ ምንም አልጠረጠሩም አያውቁም እያለችው ነው። ግን እሷን ሲያጧት መጠርጠራቸው ይቀራል ብሎ ሲጠይቃት ምን ያመጣሉ? ብቻ እሷ እዚያ በሰላም ትድረስና እዚያ ሀገር እግሯ ይረፍ እንጂ ምን የፈለጉትን ማምጣት ይችላሉ፣ እሱ ብዙ አያስጨንቅም ብላ ስሜቷን ነግረዋለች። እንግዲህ ወይዘሮ ዝናሽ በዚህ ልክ ጠንካራ መሆኗን ኪሩቤልም ራሱ የፈለገው ነው የሚመስለው። እንግዲህ ደግሞ በሌላ በኩል ሁለት ዘመዳሞች በጠላት በኩል ማለት ነው አቶ ግርማና ላምሮት እየተመካከሩ ናቸው። አሁን ላምሮት የሆነውን እየነገረችው ነው። እንግዲህ አንተ በሰላም ወጣ እስክትታከም ወይም መታከም እንድትችል መፍቀድህንና ማንም ችግር እንደማያደርስ አንተም እንደተስማማህና እንደተውከው ለኪሩቤል ነግሬዋለሁኝ ብላ ሪፖርት አደረገች። አቶ ግርማም አልከፋውም። ችግር የለውም ብቻ ዝናሽና ይቺ ይውጡልን እንጂ ከዛ በኋላ ምን ማድረግ እንዳለብን እኛ እናውቃለን። ይልቅ አሁን ትናንት ማታ ያወራ ነው የሰነዱ ጉዳይ ቶሎ ሳታሸሸው እሷ ከመሄደ በፊት ወይም እነሱ ከመሄዳቸው በፊት ሰነዱ እጃችን መግባት አለበት አላት። በዚህን ጊዜ ላምሮት እየተፍለቀለቀች ለሷ አታስብ ብላ በባለፈው ክፍል ላይ ሰርቃ ቁልፉን ስታስቀረጽ አይተናትና ሰነድም ወስዳ የነበረ መሆኑን እናስታውሳለንና ያኔ ቁልፉን ያገኘችውን አመጣችና ይሄው ማሚ ሰነዱን የደበቀችበት ክፍል ቁልፍ ይሄ ነው፣ ስለዚህ በዚህ ቁልፍ አማካኝነት ሰነዱ እጃችን ይገባል ስትለው አቶ ግርማ በልጁ እየተደነቀ ቤት ውስጥ አቶ ግርማና ወይዘሮ ላምሮት ተፋጠዋል። አቶ ግርማ ልቧን ለመብላት ያሰበ ይመስላል። አየሽ የዋህነቴ አሳብነቴን አየሽ አይደለ ይላታል። እሷ ግን የእሱ ነገር ያስጨንቃት። የምትጠብቀው ስልክ አለ። ልጇ ትርሲት ካናዳ በሰላም መድረሷን ማረጋገጥ ትፈልጋለችና ስልኳን ቁጭ ብላ እየጠበቀች ነው። እሺ ለምን አለችው። እንዴ ቤቴን በዳስ ይዘሽ በአይተዋር ስታደርጊ ያው መቼስ ተጨንቃ ነው ለልጇ ሕክምና ፈልጋው ነው ብዬ አስቤ ይህን መፍቀዴ የዋህነቴ አዛኝነቴ አይታይሽም ይላታል። እሷም እየተገረመች ይሆናል ስትለው ይውልሽ አሁን ጥሩነቴን በጎነቴ ካልታየሽ አውሬውን ግርማ ላሳይሽ ይችላለሁኝ ሲላት ኧረ ተው አምኛለሁኝ በጎ እኮ ነህ እያለችው እያለ ስልኳ ጠራ መሰለ። ወይዘሮ ዝናሽ ስልኳን ይዛ ወጣች። በዚህን ጊዜ የምታሳየው ባህሪና ሁኔታዋ ብዙም ደስ አላለውም እና አቶ ግርማ ምን ሆናለች ዛሬ እያለ እንግዲህ ወይዘሮ ዝናሽ ግርማ እያወራ እያለ ከምንም ሳትቆጥረው ስልኳን ይዛ እየተጣደፈች የወጣችበት ምክንያት ትርሲት ካናዳ ደርሳ
እየደወለችላት ስለነበረ እሷም ቁጭ ብላ የምጠብቀው ያን ነገር ስለነበረ ነውና አቶ ግርማ እንዳይሰማ ራቅ ብላ በጥንቃቄ ደረስሽልኝ የኔ አበባ የኔ ውድ እንኳን በሰላም ደረሽ፣ አሁን በቃ አረፍ በይ፣ በኋላ እንደዋወላለን ብላ ፈጣሪዋን እያመሰገነች በቃ ደስ ብሏታል ወይዘሮ ዝናሽ። ግን አሁን ግርማ አሁንም እንዳይሰማት ጥንቃቄ እያደረገች ነው። እንግዲህ ይህንን ደስታ ለኪሩ ማጋራት ስላለባት ለኪሩ ደውላ እየነገረችው ነው። ወይዘሮ ዝናሽ ትርሲት በሰላም መግባቷንና ከአክስቷ ልጅ ጋርም በሰላም መገናኘታቸውን እናም ደስ ማለቷን እየተነገረችው በጣም ፈጣሪዋን እያመሰገነች እሱም ደስ ብሎት ተመስገን ጌታ በቃ እናወራለን ብላ ስልኳን ዘግታ ፈጣሪዋን አመስግና ዞር ስትል አቶ ግርማ እሳት ለብሶ እሳት ጎርሶ አይኑን አጉረጥርጦ እየተመለከታት ነው። ክው ነው ያለችው ወይዘሮ ዝናሽ። ምን ይላት ይሆን? አብረን እንይ። አቶ ግርማ እያንዳንዱን ነገር ሰምቷል። ማመን አልቻለ። በቃ በጣም ተቆጥቷል። በጣም ተናዷል። አሁን ሶስቱ ቤት ውስጥ ቁጭ ብለዋል። ወይዘሮ ዝናሽ ቁጭ ብለ አቶ ግርማ እሳት ለብሶ እሳት ጎርሶ አይኑን እያፈጠጠባት፣ ላምሮትም በተመሳሳይ ሁኔታ ምን እንደተፈጠረ አንድ ባንድ ነገሬን እያሉ እያስጨንቋት፣ እሷም እንግዲህ በኋላ ያሰበችው አሳክታለችን። እንግዲህ በኋላ ቅድም እንዳለችው ምንም አያመጡ የልጇን ሕክምና አሁን መከልከል ስለማይችሉ በቃ ቁርጣችሁን ወቁት የምትል ትመስላለች። አሁን አቶ ግርማ ንገሪን ለትርሲት የት ሄዳ ነው የሚል ጥያቄ ሰነዘረ። ትርሲት የት ሄዳ ነው እየደጋግ ላምሮትም ቀጠለች። የብቻዋን ላክሻት እንዲህ ያለችላ። አዎ ቁርጣችሁን እወቁት ልኪያታለሁ ስትል አፈነዳችሁ። አቶ ግርማ ራሱን መቆጣጠር የቻለ አይመስል ተንደርድሮ ሄዶ ጉሮሮዋን አነቃት። ኧረ እንዴት ነው ይሄ ነገር? ኧረ ምንድን ነው? አቶ ግርማ ጉሮሮዋን አንቆ ካልገደልኩ እያለ በቃ የመጨረሻ ትንፋሽ አሳጣር እና ወይዘሮ ዝናሽ ምናልባት ልጅ ለአምሮት ራርታልኝ ታስጥልኝ ይሆን እያለች 10 ጊዜ አይኗን ወደ እሷ ብትልክ፣ ለአምሮት ግን ይህንን ልታደርግ ወዲያው አልፈቀደችምና ቁማ እያየቻት ነው። አቶ ግርማ ግን እገድልሻለሁ አልለቅሽም እያለ አጥብቆ ካሁን በቃ ሲጣደረጋት እያለ ስንጠብቅ ለአምሮት እንደምንም ብላ ቀልቧን ሰብስባ አይሆንም ዳድ እንደዚህ አይሆንም በችኮላ የሚሆን ነገር የለም ብላ ያው እንግዲህ እሷን ለማዳን ሳይሆን ቤቱን ለማግኘት የግድ ወይዘሮ ዝናሽ መኖር አለባት ብላ እያሰበች ያለች ትመስላለች። ምንም ቢሆን ደግሞ እናቴ ነች ክፉ እንዲነካት አልፈልግምም ብላም ታስወራለች። የምሯን ከሆነ እንግዲህ ዝናሽ ወይዘሮ ዝናሽ ለጊዜው ተርፋለች። ለአምሮት አትርፋታለች። ለአምሮት ለራሷ ጉዳይ አተረፈቻት ወይስ እናቷ ስለሆነች እንድትጎዳባት እንድትሞትባት ስላልፈለገች አተረፈቻት የሚለውን በቀጣዩ ስራዋ ነው የምናየው። እንግዲህ እንቀጥል። አሁን ለጊዜውም ቢሆን ለአምሮት አቶ ግርማን እንደምንም ማረጋግታ አባቷን እገልሻለሁ ያልገልሽ እንዳልመስልሽ እያለ እየዛተ ነው ወደ ውስጥ የገባውና ለአምሮትም እንግዲህ የተወሰነ ነገር ቁጭ ብላ እያሰበች ነው። በእርግጥ ያሰበችውን አልተናገረችም። አብራት የተወሰነ ከቆየች በኋላ ኪሩቤል መጣ። ኪሩቤል ምን እንደተፈጠረ ሲጠይቅ ግርማ አንቆ ልገድለኝ ነበረ ስትለው ደነገጠ። እንዴት? ትርሲት እኮ አደራ ያለችኝ እያለቀሰች እኮ ቃል የተቀበለችኝ ያንቺን ጉዳይ ነው። ስለዚህ እኔ ቁጭ ብዬ ስትሞች መሄድ አልችልም። ስለዚህ ግድ ፖሊስ ጣቢያ መሄድ አለብን ሲላት፣ ፖሊስ ጣቢያ እንሄድም እሱ ለጊዜው ተናዶ ያልጠበቀው ስለሆነ ነው እያለች ነው። ይህን ሰው እያታውቀውም እንዲህ ወይዘሮ ዝናሽ? ኧረ ተይ ያልጠበቀው ስለሆነ ነው። በእርግጥ ግን እዚህ ዋዲያ ምንም የሚጠብቀው ምንም የሚያጓጓው ነገር ስለሌለ ከመግደል ወደ ኋላ የሚል አይመስልም። የግድ ከዛ ሰነድ ላይ ፈርሚ መባልሽ የማይቀር ነገር ነው። ቀድመሽ ብታመለክች ግን የተሻለ እንደሚሆን ነው። ኪሩቤል አሁን የትርሲትን አደራ እንዴት አድርጎ መወጣት እንደሚችል ግራ የገባው ይመስላል። ፖሊስ ጣቢያ እንሂድ ቢላት ወይዘሮ ዝናሽ አይሆንም አንሄድም ብለዋለች። እሱ ግራ ገብቶታል። እንዴት አድርጎ ነው ቃሉን መወጣት የሚችል? እንዴት ነው አደራውን መጠበቅ የሚችለው? ግራ ገብቶታል። ኪሩቤል ምን ያደርግ ይሆን? እንዴት አድርጎ ይጠብቃት ይሆን? ትርሲትስ ታክማ በሰላም ትመለስ ይሆን? እነ ግርማ እነ ላምሮትስ ሌላ ምን ይፈጥሩ ይሆን የሚለውን በሚቀጥለው ይዘን እንቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።